የነው ምትሮሮ ድሮ የነበር ምትሮሮ ወላይታ እግዚአብሔር እንዲበለው አለ ወደ ተወለድክበት ሀገር አትመለስም አለ ያጭ በርባሪ ሰው እግዚአብሔር ጭራሽ አልተናገሩ እንዴት አወቅ ማለት እግዚአብሔር ከተናገረ ቀጥታ መናገር ሰውን አንስተ ልክ እንደ በርባሪ ኢንፎርሜሽን ከጠየቀው በኋላ ከዛ በመለሰልህ መልስ ላይ ተመሰረተ ትንቢት መሰል ቀልድ መናገር ግሩይነት በእግዚአብሔር ስም መነገር ከየት ነው የመጣኸው ከወላይታ የት ነው የምትኖረው አዲስ አበባ ሁለት ፍንጭ አግኝቷል ከወላይታ የመጣ አዲስ አበባ የሚኖር ሰው ከዛ እግዚአብሔር አትመለስም ይልሃል እንደምታውቁት ዋና ከተማ ላይ ከተለያዩ የገጠር ከተሞች ሰዎች ይመጣሉ የተሻለ ስራ የተሻለ ትምህርት የተሻለ እድል ፍለጋ ወደ መሀል ከተማ በአራቱ አቅጣጫ ሰዎች ይፈልሳሉ ስለዚህ አትመለስም ይላል ጌታ ይላል ለምን ጥያቄ አይመለስም ተወለደበት ከተማ ላይ ስራ መስራት አይችልም እንደዚህ አይነት ድምጽ እግዚአብሔር አላሰማህ ግን ኢንፎርሜሽን ላይ ተመስርቶ ሰውየው ይቀባጥራል ይሄ ኢንፎ ፕሮፌሲ ይባላል እነዚህ የተለያዩ ቪዲዮዎች አሳያቸዋለሁ በቤታችሁ ውስጥ የሚኖር ወንድ ልጅ አለ አባቴ አለ ለሱ ልጸልይ አዎ ጸልይ ቤታችን አባትሽ በጣም ትልቅ ሰው የሚባል አይደል አዎ አይደል ወጣት ነው አዎ እኮ ለሱ ልጠይቃት ነው ሰምታችሁ ቤታችሁ ወንድ አለ አላት አዎ አባታችን አለች ወንድም እንደሌላት ፍንጭ ይሰጣል መልሰው ከዝን ወይም ደግሞ አጎት ሌላም ወንድ እንደሌለ ቤታቸው ውስጥ ፍንጭ ይሰጣል ንግግሩ ማንም ሰው ማወቅ ይችላል እነዚህ ሰዎች ደግሞ በዚህ ጉዳይ የተካሉ ናቸው ምክንያቱም በሺዎች የሚቆጠሩ እንደዚህ አይነት ተመሳሳይ እግዚአብሔር ያላላቸው የማጭበርበሪያ መንገድ እየተከተሉ ህዝቡን እያስደነቁ የራሳቸውን ህይወት የሚያመቻቹ ሰዎች ናቸው ደግመን እንሰማለን በቤታችሁ ውስጥ የሚኖር ወንድ ልጅ አለ አባቴ አለ ለሱ ልጸልይ አዎ ጸልይ ቤታችን አባትሽ በጣም ትልቅ ሰው የሚባል አይደል አይደል ወጣት ነው አዎ እኮ ለሱ ልጸልይለት ጸልይ አይቼዋለሁ አሜን ጎረምሳ ነው እውነት ነው አባትቻለሁ አባትሽ ትልቅ ሰው የሚባል አይደለም ጎረምሳ ነው ምናምን ይላል እና ልጅቷ ስትናገር ካስተዋላችሁ ወደኋላ መልሳችሁት አባታችን ቤታችን ምናምን ብላ በአባቷ ምክንያት ቤት ውስጥ ችግር እንዳለ ፍንጭ ሰጥተዋለች ስለዚህ ከዚህ ቀጥሎ እግዚአብሔር እንዲህ ይላል እያለ የሚናገረው በአባቷ ላይ የተመሰረተ ንግግር ከእሷ በሰማ ኢንፎርሜሽን ላይ ብቻ የተመሰረተ ነው የሚሆነው ይሄ እግዚአብሔር የተናገረው ኢንፎ ፕሮፌሽን ሰማይ ነው እስቲ ቆመት ከማጋን የመጣ ወደግ በለው ሁሉ መልካም ሁሉ መልካም እሱ ምን ነው ላንተ ወንድሜ ነው ይሄንን ቪዲዮ ድምጹን አጥፍቻለሁ ደግሜ ተናግቻለሁ ይሄ ኮፍያ አርጎ የነበረው ጸጉረ መላጣው ሰው ተመልከቱት ከካሜራ ጀርባ ሆኖ ሰዎች ጋር ያወራል ቤተኛ እንደሆነ እንግዳ እንዳልሆነ ያስታውቃል ተመልከቱት ከካሜራ ጀርባ ያወራል ሰው ታዲያ የምታሰማት የሚባል አጭበርባሪ ሐሰተኛ ሰው ከማን ጋር የመጣው የሚለው ከሞ ኢንፎርሜሽን እንደደረሰ ያስታውቃል ይሄ ኢንፎ ፕሮፌሲ ነው ይባላል ከሰውየው አንደበት ንግግር አይጠብቅም ይሄ ቀድሞ በሚያሰራጯቸው ከተማዎች በሚመጥኗቸው የእግዚአብሔር ሰው ተነስቷል ታምራት የሚያረድቅ የሚያደርግ ሰው ተነስቷል ብለው ከተለያየ አካባቢ ላይ ሰው ይጋብዛሉ እነዚህ ሰዎች ተራ ግለሰቦች ናቸው መንገድ ላይ ቁጭ ብለው ቡና ጠጡ ሊሆን ይችላል በስራ አጋጣሚ አግኝታችኋቸው ኤጀንቶች ናቸው እዛ ቦታ ላይ እግዚአብሔር እየተናገረ እያደረገ ነው ምናምን ይሏቸዋል ከዛ ይህንን ሲነግሯችሁ እናንተ ለመሄድ ስትስማሙ ከእናንተ ጋር አብሮ በመዋል የሰበሰቡትን ስለእናንተ ኢንፎርሜሽን ቀድመው ለእነዚህ ተንባይነን ለሚሉት ሰዎች ይሰጧቸዋል ከዚህ አብረዋችሁ እንሂድ ይሏችሁና ይሄዳሉ ከመድረሳችሁ በፊት ግን ስለእናንተ ስም ስለስልካችሁ ስላላችሁበት ሁኔታ ቀድሞ ኢንፎርሜሽን ደርሷል ምልክት ደግሞ ራሳቸው ሰዎች ናቸው ስለዚህ አንተ እስቲ ተነስ ትባላለህ ከማን ጋር የመጣው ትባላለህ ከዛ ድራማውን ቀጥል እናት አባት አይደለም ሃሌሉያ እዚህ ቤት ላይ ሃሌሉያ ስማኝ እዚህ ስፍራ ላይ መምጣት አልፈለግም ይሄ ሰውዬ ያመጣ አንተን በግድ እሱ እንደውም ወደ ሻሸመኔ እንሂድ ብሎኝ አንተ
አልሄድም። ኢየሱስ ያመጣ በግድ ነው። ከዛ ስሙን ይነግረዋል፣ ያስደንቀዋል። እግዚአብሔር ግን ተናግሮታል ግለሰብ። ምክንያቱም ምንድን ነው ካላችሁ እንደዚህ አይነት ተመሳሳይ ስራ በእስራኤል ዳንሳ በታምራታ በቀኝ በእነዚህ የጮፋ ከዚህ በፊት በጣም ሲሰራበት የነበረ የንግድ አይነት ነው ይሄ ነገር። ሌላም ልቀጥልላችሁ። መጽሐፍ ቅዱስ እግዚአብሔር ፍቺን እንደሚጠላ ይናገራል። ግን ለፍቺ የተቀመጡ ደግሞ ቅድመ ሁኔታዎች አሉ፣ አስገዳጅ ሁኔታዎች ካሉ በዝሙት በቀር ማንም ሚስቱን እንዳይፈታ ተብሏል። ይህ ሰው ሚስት እንደፈታ ራሱ ባንደበቱ የተናገረው፣ ግን ይሄ ሐሰተኛ ነቢይ እግዚአብሔር የሚቀጥለውን ደግሶ ነው የሚደረግ ምናምን እያለ ይናገራል ማለት ነው። ሁለተኛ ጋብቻ እግዚአብሔር ተስማምቶ ማለት ነው በጋብቻው ይሄ አመጽ ይባላል። እኔ መጣው ምናምን ተብለን ጥያቄ ስትጠየቅ በህዝብ ፊት ስለሆነ የምትናገረው ሳታውቅ የምታወጣት ንግግር ተይዛ በእሷ መሰረት ለምን ተናገረኝ የተባለ ይዋሻል በእግዚአብሔር ስም ማለት ነው። ከነዚህ አጭበርባሪዎችና ሐሰተኞች ተጠንቀቁ። እግዚአብሔር ቃለ መጠይቅ አያስፈልግም እናንተ እግዚአብሔር ደብዳቤ ልጽፉለት አያስፈልግም እናንተ። እስቲ ዛሬ አቶ ዩቱፋን ዲስኩር ሰምተን እንመለስ። የምወዳችሁና የማከብራችሁ የምታነቁኝ የምታበረታቱኝ በመላው ዓለም የምትገኙ ምርጥ ተቃዋሚዎቼ በእናንተ ፊት እኔ የተመሸገ ከተማ ነኝ። በእናንተ ፊት እኔ የናስ ግንብ ነኝ። በእናንተ ፊት እኔ የብረት ምሰሶ ነኝ። እስኪ አንድ ሰው ወገቡን ይዞ አሜን ይበል ወይ? እንደሰማችሁት ነው። በእርግጥ እኔ እዚህ አዳራሽ ውስጥ ተሰብስበው እሱ የሚደሰኩረውን መጽሐፍ ቅዱስ መሰረት የሌለውን ተራ ዲስኩር አሜን የሚሉ ሰዎች መርፌ ሰክተው ዛርና አውሊያ ያለበት ቤት ውስጥ ከሚገቡ ጥንቆላና ጠንቋይ ጋር ሌሊት ተደብቀው ከሚሄዱ ሰዎች ላይ እንጂ ያልመለከታቸው የእሱ ንግግር ግን ሰምታችሁታል። አሜን የሚያስፈልበት እኔ ምሰሶ ነኝ፣ የብረት ምሰሶ ነኝ፣ ናስ ነኝ ምናምን ይላል። ግን እያደረግን ያለው የግለሰብ ራሱን እየሰበከ እንግዲህ ከዚህ ስብከት ቀጥሎ ኑና ጌታ ኢየሱስን የምትቀበሉ ሊባል አይችልም። መቼም የኢየሱስ ክርስቶስን ሞት የመጣበትን ዓላማ ትንሣኤውን ባልተሰበከበት ጉባኤ ሰዎች ጌታን ተቀበሉ ማለት ቀልድና ዘበት ነው። መጽሐፍ ቅዱስ ምን ይላል? በእርግጥ ሐዋርያው ጳውሎስ በቆሮንቶስ ከተማ ወንጌልን ይዞ በመጣ ጊዜ በጣም ሲጠነቀቅ የነበረው አንድ ነገር ከወንጌል ጋር ራሱን ቀላቅሎ ለተመልካቾቹና ለአድማጮቹ እንዳይሰብካቸውና እንዳይነግራቸው ነበር። ይህ በጣም አደገኛ አካሄድ ነው። ራስን ከኢየሱስ ክርስቶስ ትምህርት ጋር ቀላቅሎ ልክ በማር እንደተለወሰ አይነት መርዝ ለሕዝብ መመገብ ማለት ነው። ምን ይላል መጽሐፍ ቅዱስ? ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላይ ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስ ራሳችንን ለእናንተ ባሪያዎች እናደርጋለን ወይም ሎሌዎች እናደርጋለን ይላል መጽሐፍ። ኢየሱስ ጌታ እንደሆነ እንጂ ራሳችንን ቀላቅለን አንሰብክም። የእውነተኛ አስተማሪዎች አንዱ ምልክት ከኢየሱስ ትምህርት ጋር ራሳቸውን እየቀላቀሉ ለሕዝቡ አይመግቡም። የሐሰተኛ ነቢያት የሐሰተኛ አስተማሪዎች አንዱ ባህሪያቸው ትምህርታቸውን ሲሰሙ ረጅም ሰዓት ራሳቸውን ከትምህርቱ ጋር ሰፍተው እነሱና ትምህርቱን እስካልተዩ ድረስ ይመግባሉ። አሜን የምትሉት ወገባችሁን ይዛችሁ መታፏችሁ መታጨብጨቡት ስለ ኢየሱስ ጌትነት ተነግሮ ነው። እኔ እንዲህ ነኝ እያለ ተራ ግለሰብ በዘይት ንግድና ፈውስ እያለ በጨበጨበው እና ባካበተው ገንዘብ ራሱ የሰቀለ እግዚአብሔር ግን ያላከበረው ሰው ጉባኤ መድረክ ላይ ሰብስቧችሁ እኔ እንደዚህ ነኝ እያለ ሲሰብክ እንዴት አሜን ትላላችሁ? እናንተ በእውኑ ክርስቲያኖች ናችሁ? ክርስቶስ ኢየሱስን የሕይወት አዳኝና ጌታ አድርጋችሁ በነፍስና በሥጋችሁ በመንፈሳችሁ ላይ ሾማችኋል። ይህ
እዩ ጩፋ ሐሰተኛ ነብይ